ክብር ለእግዚአብሔር ይሁን። ትንቢተ ኢሳይያስ ምዕራፍ 9 ላይ እንሂድና በጣም የምናውቀው ፋሚሊየር ወርድ ነው። ክብር ለጌታ ይሁን። እስቲ ይሄንን ቃል ከአንድ ጀምረን እስከ 6 ድረስ ካለ እስከ 7 ያለው ሁላችንም እንቆምና ለጌታ በኢየሱስ ስም እናነባዋለን። ኢሳይያ 9:1 up to 6:7 ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያ ዘመን የዛብሎንና የንፍታሌምን ምድር አቃለለ። በኋላኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃንን አየ። በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታንም ጨምረሃል። በመከር ደስ እንደሚላቸው ሰዎች ምርኮን ሲካፈሉ ደስ እንደሚላቸው በፊት ደስ ይላቸዋል። በምድያምም ጊዜ እንደሆነ የሸክምን ቀንበር የጫንቃንም በትር ያስጨናቂውንም ዘንግ ሰብረሃል። የሚረግጡ የሰልፈኞችን ጫማ ሁሉ በረመም የተለወሰ ልብስ ለቃጠሎ ይሆናል፣ እንደ እሳትም ማቃጠያ ሆኖ ይቃጠላል። ከዛስ ሕፃን ተወልዶልናል፣ እሺ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ለዘላለም ድረስ በፍርድ በጽድቅ ያጸናውና የደገፈው ዘንድ በዳዊት ዙፋን በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህንን ያደርጋል። እግዚአብሔር አምላክ የተባረከ ይሁን። ክብር ሁሉ ለእግዚአብሔር ይሁን። ሃሌሉያ። ይሄ ቃል መቼም የማይመለከተው ሰው የለም። ኢየሱስ ጌታን ይሄንን ቃል እያሰብኩኝ በጣም ብዙ ነገር ውስጥ ገባ ነበር። ክብር ለጌታ ይሁን። ሃሌሉያ። ይሄን ቃል እያሰብኩኝ ማታ የኔን አንሲስተር ባክ አየሁትኝ። እዚህ ውስጥ እርግጠኛ ነኝ ኖ ዋን ኢዝ ኤግዘምትድ። 1-2 ጀነሬሽን ባክ ቢያደርግ ምን ጀነሬሽን ሳለ አንተኑ ላይ ማለት አይደል? የሆነ ጣዖት አምልኮ ላይ ያለ፣ የሆነ ቡቱቶ ላይ ያለ፣ የሆነ ኩተት ላይ ያለ የሌለው ዘር ማንዘር የለዋል። እግዚአብሔር ከጨለማ እንዳወጣን ታያላችሁ። እዚህ ጋር ስለኛ ነው የሚናገረው። ነገር ግን ተጨንቃ ለነበረች ጨለማ አይሆንም ይላል። ክብር ለጌታ ይሁን። አሜን። በመጀመሪያ ዘመን የዛብሎንና የንፍታሌምን አቃለለ። በኋላኛው ዘመን ዩሲ ምን አደረገ? በዮርዳኖስ ማዶ በባህር መንገድ ያለ የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ታላቅ ብርሃን አየ። ማን ነው በጨለማ የሄደው? You see, we all were in the darkness. Hallelujah. ክብር ለጌታ ይሁን። አሜን። Ask your father. በቃ ማክሲመም ግራንድ ምንድነው ይባለው? አያቶቻችሁን ጠይቁ። ማክሲመም አሁን ራሱ ያለ አለ። መኖሩ ብቻ ሳይሆን የመኖሩ ኢፌክት ዛሬ የሚዋጋው ሰው ራሱ አለ። ልንገራችሁ፣ መጥቶ ራሱ የሚቆጠተው ማለት ነው፣ የሚወረወር። እግዚአብሔር እንዴት ካለ ጨለማን ያወጣን። He saved us from the gross darkness. ቡቱቶ የሚያመልክ ጀነሬሽን አለ ያለው። ጨለማ ይገልጸዋል እንዴ? ጣዖት አምላኪ እኮ ነው አይደለም? ወደ ኋላ ሂዱ እስቲ። ደጋሚው እንትን ቀቢው ምናምኑ ምኑ ይነገራል። የነበርንበት ጨለማ። ኢየሱስ ጌታ ነው። የሚገርማችሁ እኮ ነው ግን በቃ ግን ምን የአሕዛብን ገሊላ ያከብራል ይላል። ክብር ለጌታ ይሁን። ኢሳይያስ እንግዲህ ከ720 ምናምን ዓመት በፊት ነው የሚባለው። አልተጻፈም እዚህ ጋር። ሂስቶሪያንሶቹ ናቸው የሚሉት። ክብር ለእግዚአብሔር ይሁን። አሜን። ምን የሚያየው ማለት ነው? ክብር ለጌታ። የጌታን በርዝ ባይተው እሱ በቃ የጌታን ልደትን ፍንቅ በጣም በግልጽ የተናገረ ሰውዬ ዴሱንም እንዲህ ደግሞ ኢሳይያስ 3 ላይ በጣም በግልጽ የሚናገር በጣም ምንድነው ፕሮፌት ብርሃናም እንደዚህ ይላል። ዕብራውያን 1 ሲያስተምር ሁለተኛ አገልግሎት አለ ይላል። አንደኛው አገልግሎት ሪፍሌክሽን ነው ይላል። የኒው ቴስታሜንት አገልግሎት ሪፍሌክት ማድረግ ነው። ምን ማለት ስላዩት ኦልሬዲ መጥቷል። ክራይስት አፒር ስላደረገ ስለተገለጠ ምን ማድረግ ነው? እሱን ማብራት ነው አለ። የኦልዶቹ ደግሞ ምንድነው አለ? በሩቅ ነው የሚያዩት አለ። ግን ምን ያዩታል? they visualize it all, but we see physically all. For us he has already appeared. For them they only visualize him.
So Isaiah was visualizing everything. He visualized his birth. Amen. እና ደግሞ ዴዙንም ጭምር ትንሳኤውን ጭምር እኛን ሁሉ ማዳኑን ሁሉ የሚያይ ነብይ ነው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ስለዚህ እዚህም ቦታ ላይ የተናገራቸው ሁለት ነገሮች አሉ ማለት ነው። ክብር ለጌታ ይሁን። ነገር ግን ተጨንቃለ ነበረች ምን አይሆንም ጨለማ አይሆንም። በመጀመሪያ ዘመን የዛብሎንን ምድር አቃለለ። በኋላኛው ዘመን ግን ከዮርዳኖስ ማዶ ከባህር ማዶ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ታላቅ ብርሃን አየ። በሞት ጥላ አገርም ለኖሩ ብርሃን ወጣላቸው አለ። ሃሌሉያ። ብርሃን እኮ መጥቶልን ነው። ኢየሱስ ጌታ ነው። ብርሃን ሌላ እኮ አይደለም። ዮሐንስ አንድ ላይ ሄደና ያለን ክብር ለጌታ ይሁን። በጨለማ በሞት ጥላ ለሄደ ሕዝብ ምን አደረገለት? ብርሃን ወጣለት። ብርሃን እንዴት ነው ወጣለት ሲባል ብርሃን እንዴት ነው ወጣለት ደግሞ ወርዶ ይናገራል። ክብር ለጌታ ይሁን። ሃሌሉያ። አሁን አንድ ነገር ብዙ ጊዜ እናገራለሁ። ክብር ለጌታ ይሁን። እናውቃለን እንግዲህ ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ተመርጠን ተለይተን ተወሽነን እንዳለን እናውቃለን። we believe in the predestination. ሃሌሉያ አሜን። ኢየሱስ ጌታ ነው። predestination ወደ predestination የሆነ ያ ሰው ግን በምን ውስጥ ነው ያለው? በጨለማ ውስጥ ነው ያለው። ሰው ምንድነው ማለት ነው? ምንም እንኳን predestinated ብትሆንም unless the light come to trap to pick you it doesn't work. you see እኛ ሙሉ ወንጌል አማኞች ነን። ሙሉ ወንጌል ቻች አይደለም ደግሞ እኔ ሙሉ ወንጌሎች ሳገኝ እንደዚህ እላቸዋለሁ። እኔ እኮ ሙሉ ወንጌል ነኝ እላቸዋለሁ because I believe in all. Amen. I'm full gospel. Full gospel is the Old and the New Testament. The Urim and Tumim. Hallelujah. Amen. That's the Bible by the way. Amen. መጽሐፉን ቆርጠን የሆነ ታፔላ ሙሉ ወንጌል የሚል ስለጻፈን ሙሉ ወንጌላዊ ነው። You are full gospel when we believe the full gospel. Amen. ኢየሱስ ጌታ ነው። So we are the real full gospel. Hallelujah. So we believe. Amen. ምኑ እናምናለን? ክብር ለጌታ ይሁን። We believe in አስቀድሞ በመወሰን. We believe by redemption. Hallelujah. We believe by the importance of his first coming and the importance of the second coming. There is no second coming without accepting the first coming. Yes. Hallelujah. ኢየሱስ ጌታ ነው። ክብር ለጌታ ይሁን። ሃሌሉያ። የሚገርማችሁ ግን ኢሳይያስ የተናገረው እዚህ ቦታ ላይ ኮምፕሊት ነው። he's not talking about his first coming only. ስለ second coming ጭምር ነው የተናገረው። so my teaching today it includes first and the second coming. Hallelujah. Celebrating for the first and we wait the second. Amen. Hallelujah. Amen. አለዛማ ዘካሉት አንለይም ማለት ይጨበሳል አይደል? ይጨበሳል፣ ይጠጣል፣ ይደነከራል፣ ይዘፈናል፣ ሙቀት አለ፣ ምን አለ፣ የሌለ ነገር አለ እንዴ? ለሊቱ ሙሉ ይባላል። ከዛ በኋላ ሲነጋ ይጠጣል። እንደሱ ከሆነ ትርጉም የለውም አይደል? there have to be some differences. ክብር ለእግዚአብሔር ይሁን። አሜን። በዓል እንዳከብር ድፍረት የሆነ ጌታ ኢየሱስ ራሱ ነው አክብሯል። ታውቃላችኋል? ሂዱና ፋሲካ እንዳከብር ምግብን አሰናዱልኝ አላቸው። ፋሲካ እኮ አብሮ ሄዶ ከደቀ መዛሙርቱ ጋር አድርጓል እኮ። ችግር የለም አትፍሩ። እሺ እሱ አልተከለከለም። ኢየሱስ ጌታ ሆይ ግን ምን እያደረግን ጌታ ሆይ ተወለድክልኝ። ይሄ በርዝዴ የኔ ነበር ያንተ አይደለም። አሜን። እኔ ዳግመኛ እንድወለድ አንተ ደግሞ ተወልደህልኛል። ስለዚህ የኔ በርዝዴ ነው ዛሬ ለካ። አሜን። ስለዚህ አመሰግናለሁ። ስለዚህ ኢንጆይ ያደርጋለሁ እያለን ከሆነ አለዛ አመት በዓል ባለባ ከሆነ ከአዲስ አበባ ምንድነው እንቁጣጣሽ አይለይም ማለት ነው። it have to be different for you። መለየት የለበትም። አሜን። ክብር ለእግዚአብሔር ይሁን። ሃሌሉያ። ኢየሱስ ጌታ ነው። እንቀጥል እሺ። በጨለማ ይኖሩ ለነበረው ምን ሆነላቸው ይላል? ብርሃን ወጣላቸው። ክብር ለጌታ ይሁን። አሜን። ኢየሱስ ጌታ ነው። ከዛ ምን ይላል መሰላችሁ? ምን ይላል? ሕዝብንም አብዝተሃል ደስታንም ጨምረላችኋል ይላል። አሜን። ኢየሱስ ጌታ ነው። አሜን። እኔ እንደዚህ ይላል መጽሐፍ ሲናገር አንድ ነገር ይላል። እስራኤል በማን ደስ ይበለው ይላል? እስራኤል በፈጣሪው ደስ ይበለው ይላል። እኔ
በእግዚአብሔር ደስ የማይለው በጌታ ደስ የማይለው አይ እንደው በቃ እንደው በጌታ ደስ የማይለው በቃ ኢን ሚሊየንስ መኒ ቢያገኝ ደስ አይለው ጆይ አያገኝም ልንገራችሁ ሪል ጆይ ያለው በማን ነው አንተ በእግዚአብሔር ደስ ካላለ ገንዘብ ሰጥቼ ስራ አግኝተ መኒ ተከምሮ ደስ ይላ አይችልም ለዚህ ነው ሲናገር እስራኤል በፈጣሪው ምን ይበለው ደስ ይበለው the real joy ለዚህ ነው ዳዊት ሲጸልይ የሆነ ሳለ ምን አጣ ደስታ ጠፋበት ደረቀ እንዲህ ብሎ ጸለየ restore for me the joy of my salvation የመዳንን ደስታ ማርግልኝ መልስልኝ ታውቃላችሁ ይሄ ዘመን ከቤተ ክርስቲያን ላይ የተወሰደው ደህንነት እኮ አይደለም የመዳን ደስታ the joy of salvation is dried senseless ሆኗል ሰው መዳንን ያውቀው ስለ መዳን ያወራም በቃ የሆነ አጥቷል የሆነ እንትን በር ተከፈተ ስትለው ነው ብድግ የሚለው ሚራክል ዶር ሚራክል ማኒ ሚራክል ሲወንበሩ ተገርባቷል የመዳን ደስታ አልነበረው ማለት ነው that's why he prayed ጸለይኩ የመዳንን ደስታ ምን በልኝ መልስልኝ by the way the greatest joy ሰው የመዳን ደስታ ከሌለው ምኑ እየተጠራጠረ ነው ማለት ነው he's doubting his salvation okay if a man is not confident in his salvation he loses the joy of his salvation ለዚህ ነው ዳዊት ይጸልየው መቅደስ ሆኖ እኮ ይጸልየው ምንድነው መንግስት ቤተ መንግስት ሆኖ ማለት ኢየሱስ ጌታ ነው ሃሌሉያ አሜን ለምን እንደዚህ የምለው እዚህ ቦታ ላይ ምን ይላል አሜን ምንን ጨመርክላቸው ደስታንም ጨመርክላቸው በመከር ደስ እንደሚላቸው ሰዎች ምርኮን ሲካፈሉ ደስ እንደሚላቸው በፊት ደም አሁን ምርኮ ተካፈሉ አይልም እኮ እንደነ የሚለው አያችሁ ክርስቲያን ደስ የሚለው በምንድነው ማለት ነው በጆይ ኦፍ ሳልቬሽን በሳልቬሽን ደስታ ልክ ሰዎች ምርኮ ሲካፈሉ ደስ እንደሚላቸው እንደዛ ደስ የማይለው ጉባኤ ካለ ሳልቬሽን ገና አላገኘውም አሜን ኢየሱስ ጌታ ነው ሃሌሉያ አሜን ብዙ ጊዜ አይታችሁ ከሆነ ሰዎች ከመኪና አደጋ መኪና ተገለባብጦ ከመኪናው ሲያልፉ ሲድኑ የመስጋና ፕሮግራም ያዘጋጃሉ ግን እኮ ሳያዩት ስንት ወጥመድ አስመልጧቸዋል መሰላችሁ እግዚአብሔር ማለት ነው አሁን ሪያላይዝ የምናደርገው ምን ሲሆን ነው ሲሆን ተሰባብሮ ምናምን ስንዋ ክሊክ ያደርጋል ማለት you see አሁን ልክ እንደዛ ነው ደህንነትም ሰው ደብዞበታል የጌታ የመምጣት ጉዳይ የመወለዱ ጉዳይ ግሬት ዴይ የተባለው እኛ ታላቁና የሚያስፈራው ቀን ያለን ሚልኪያስ ምና 4-5 ምን ሰብከው ቀን እኮ ነው አይደል እንዴ አሁንስ የሱ ቀን ቴስት ጠፍቷል ከቤተ ክርስቲያን ላይ ጠፍቷል በነገራችን ላይ ጆይ የለም በነገራችን ላይ ኮንዲሽናል ጆይ ነው ያለው ማርኩኝ the joy is conditional if when we are የሆነ ነገር ሲሰማን የሆነ ነገር ስናገኝ የሆነ ነገር ሲሆን ደስታችን ወደር የለው but ሃሌሉያ ኢየሱስ ጌታ ነው አንድ ጊዜ አንድ ነገር ሰማሁኝና በሂትለር ዘመን ነውና ሂትለር እያሰለፈ ይረሽናል እና አንዷ ከኋላ ተሰልጥተውና ሼክ ታረጋለች እነዚህ ስታረግ አዝኖላት ምን ቢያርግ ጥሩ ነው ከኋላ ያረጋል መጨረሻ ላይ እንድትሞት ማለት እና አይ እሷ ረካ ገና እንትን ደስታ ላይ ናት ሊወስደኝ ነው ያለች ነው ገብቶ አይ ኖ አለች ከፊት ለፊት ነው የምፈልገው አለች what was in her በልቧ ላይ ነበረው ምንድነው when there is a joy of salvation anything which the devil throw on you may attack your body but it never reach to your soul ምን ሲሆን the joy of salvation የመዳን ደስታ አክቲቭ ሲሆን ማለት ነው ከበለ ጌታ አሜን anointing ነው አይ ከበለ እግዚአብሔር ይሁን ሃሌሉያ ስለዚህ make sure ሁሉ ጊዜ የሆነ ዲፕሬሽን ሁሉ ጊዜ የሆነ ነገር ሲወርድ ጠንቀቅ ምን በል የመዳንን ደስታ መልስ በል the joy of salvation is there salvation immediately አይወሰድም በጆዩ ግን ይጠፋል
አሜን። እስቲ I am filled with the joy of salvation በሉስ። እኔ ይገርመኛል። ይሄ ቤት ደግሞ ልንገራችሁ፣ ይሄ ቤት አንዱ ያደረገው ነገር ይሄን anointing ነው የጨመረው። አሜን። why? Because of the revelations. አሜን። because you know why? የሳልቬሽን አሹራንስ ምን በሆነ ቁጥር በጨመረ ቁጥር ምን ይጨምራል? ጆይ መጨመር የለበትም? Pastor, if you don't see joyful man, there is lack of faith on his salvation. Yes. Amen. ክብር ለጌታ ይሁን። ሃሌሉያ ሃሌሉያ። ክብር ሁሉ ለጌታ ይሁን። እኔ ሁልጊዜ ቼክ የማደርገው ይሄንን ነው በራሴ ማለት ነው። ኦፕረስ ዲፕረስድ የሆነ ነገር ሊያደርገ ድንዙዝ እያልኩኝ ከሆነ ቶሎ ብዬ አራግፋለሁ ማለት ነው። አንዳንድ ጊዜ ያታግላለህ፣ ቻሌንጅ አለ። አገልግሎት ላይ ስፔሻሊ ስትሆን በዚህ ሲል you know what you're feeling, yeah? Yes. So at that time what help የሚያደርግ ምንድነው ሲባል the joy of salvation. Hallelujah. Amen. Because joy is not conditional. Happiness is conditional. Amen. It's the difference between joy and happiness. Happen ሲያደርግ ነው ምን የሚሆነው? ምን ነው ማለት ነው? Happen. Joy it is in the heart. Hallelujah. It's the fruit of the spirit. Hallelujah. It flows from your spirit. አንድ መዝሙር አለ እኮ ሊሊ መዘምረው ምንድነው ደስ የሚል አታቆማ ልቤን ደስታ የሞላ ሐሴት የማደርግበት ይሄ ምስጢር ምንድነው አላውቀውም ማለት ነው። አልገጠማችሁም እንደዛ? አንድ ሰው የሆነ ሰዓት ምንም ሳይኖር ባዶ ቦታ ደስ ብሏችሁ ያውቁም? where there is nothing ምንም በሌለበት አንዳንዴ ዝም ብሎ በቃ ደስ የሚል ነገር ማለት እብድብድ እኮ ነው። ሰው ሲያይ የሆነ ነገርም ሆኖ እኮ ሊሆን ይችላል። ሆኖ እኮ ነው የሆነ ነገር ዴቪል ባይ ዘ ዌይ ልንገራችሁ የሚስጥር ሲክነስም ያምጣ ችግርም ያምጣ ምናምንም ያምጣ ይሄ መቁሰሉ አይደለም የዲያብሎስ ኢንተረስት ደስታ መውሰዱ ነው እምነት መውሰዱ ነው እንጂ ይሄን ሲመታበ ምን ይመታል? ውስጥ ያለው ነገር ይመታል። ለምን እኛ ደግሞ ሞር ኦፍ ምንድነው ቦዲ እዚህ ጋር ተከመረ ነገር ስላለ ለዚህኛው ዓለም ቅርብ ስለሆነ ማለት ከበለጌታ ነው። እንቀጥልሽ። በምድያምም ጊዜ እንደሆነ የሸከሙን ቀንበር የጫንቃውንም በትር ያስጨነቂውንም ዘንግ ምን ብለሃል? ሰብረሃል ይላል። የማንን? ያስጨናቂውን ዘንግ። ሃሌሉያ አሜን። ማን ያስጨነቀውን? አሕዛብን ያስጨነቀውን፣ ህዝቡን ያስጨነቀውን የምን? የኃጢአትን ዘንግ፣ የመርገምን ዘንግ፣ የጨለማውን ዘንግ። ሃሌሉያ ኢየሱስ ጌታ ነው። የተሰበረልን ህዝብ ነህ እኮ ከኔ። ሃሌሉያ አሜን። የተሰበረልን ህዝቦች ነን። ነገርኳችሁ። ሂዱ ወደ ኋላ ታይሌላ በጎና ጎትሽና ከስሽ ጋር ቼክ አድርጊ። ብዙ ተወስጥ ናቸው ያሉት። እንትን እየቀለቡ ነው ያሉት። ዛሬ ብትሄዱ ወይ እንትና ጋር ሄዶ ሊሆን ይችላል መላ ፍለጋ። this is ሁላችንም ጋር አለ። ከዛ ጨለማን ያወጣ you need to thank him. ሃሌሉያ። እኔ አውቀዋለሁ እኮ እኛ ይቃም ነበር ቁጭ ተብሎ እንደዚህ ጫል ገዛ ሲሄድ ነው ማን ይጅበል ሰው ነበር ለቤተሰብ እኮ እዚህ ጅባ ብሎ መጣብህ እና አርጎይ ታጥቁ ያንስቼ ቤት ውስጥ እንደ ከመጨለማን ያወጣኝ ነኝ እና ዛሬ በዳቦና በእንትን ከሱ ጋር ዳዳለው እንዴ ፓስተሪ ሃሌሉያ ኢየሱስ ጌታ ነው። አሜን ሃሌሉያ ሃሌሉያ። እስራኤል በፈጣሪው ደስ ይበለው። ይሄ ቤት በፈጣሪው ደስ ይበለው። በጌታ ደስ ይበለው። በኢየሱስ ደስ ይበለው። በአዳኙ ደስ ይበለው። በመድኃኒቱ ደስ ይበለው። በእግዚአብሔር ደስ እሰኛለሁ። ሃሌሉያ ኢየሱስ ጌታ ነው። አሜን። ቢኮዝ ምንድነው መሰላችሁ መጽሐፍ እኮ ሲናገር እኔ ሰላምን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ሰላም
አይደለም ሲል ምን ማለት ነው? አካባቢ ላይ ጦርነት እንዳይኖር ያደርጋለሁ እያለ አይደለም። በነገራችን ላይ ፋይት አለ፣ ጦር ሜዳ አለ፣ ውጊያ አለ፣ ምናምን አለ። አንተ ውስጥ ግን የማይታወቅ ረፍት አለ ማለት ነው። ክብር ለጌታ ይሁን። We are not guaranteed for the circumstances. We are guaranteed for our soul, for our spirit in us. አሜን። አስተሳላችሁ ጴጥሮስን ሊያስሩት ምን ብለዋል? እስር ቤት አስገብተውት ነገ ምን ሊያደርጉት ነው? ሊገሉት ነው። ዛሬ ምን ብሏል? እሱ ብሏል ተኛለህ፣ አንተ ተኛለህ። ጌታ ሆይ ቢያንስ ማለት በጣም ጎበዝ ኮንክ ፕሬየር ላይ ነህ። መርገም ይሰበር፣ እንትን ይበጠስ። ጌታ ሆይ ዛሬ ሌሊት ነገ ሊመጡብን ነው፣ እንትን ሊሆን ነው አለ ምትለው። but he rested on God. አሜን። ፍጹም ሰላም ላይ ነበር። ለጥ ብሎ ተነስ እስኪለው ድረስ ማለት ነው። መልአኩ መጥቶ ተነስ። ምን አይነት እንቅልፍ ነው? ምን አይነት ሰላም ነው ማለት ነው? why because ተናግሯቸው እኔ ሰላሜን እተውላችኋል። ይሄ ሰላም ያገኛችሁ። አሜን። ይሄ ሰላም ያገኛችሁ። ይሄ ሰላም ያገኛችሁ። ይሄ ሰላም ያገኛችሁ። ይሄ ሰላም ያገኛችሁ። አሜን። ሃሌሉያ። let me tell you this. አሜን። ምንም ተስፋ አልሰጠንም ስለዚህኛው ዓለም ከሆነ የሆነ ለግረ መንገዱን እንጂ ማለት አልሰጠህም። የሰጠ ተስፋ አንተ ውስጥ ምን ያስቀምጣለሁ? ሰላሜን፣ ደስታዬን፣ እረፍቴን እተውልሃል። አሜን። ይነካና ግራ ተጋብቶ ይሄዳል ማለት ነው። ሲነካ ሰላም አይነካም፣ ሲነካ እረፍት አይነካም። እጭ ብሎ ነው የሚሄደው ማለት ነው። ችግሩ ምንድነው አትሉም? አሁን ብዙ ጊዜ ወጋ ሲያደርገን እቺ መጥራ በደንብ ኮረስ መከር እኛ የተመቸን ነው ለሱ ባይዘ በነገራችን ጌታ ጋር መጣ። ከዛስ ፈተነው እንዲህ ተብሎ ተጽፏል አለው። ከዛስ ምን ብሎ ሄደ? እጭ ብሎ ከሄደው እጭ እሱ ደግሞ ወንድም ለጊዜው አለ አይደል መጽሐፉ ምን ማለት ነው? በቃ እስቲ ደግሞ ሌላ ሙከራ ያደርጋል። አሁን ምን አደረገልኝም? አልተሳካልኝም። ኢየሱስ ጌታ ነው። ምን ስትሆን? ሰላም ሲበዛ ማለት ነው። ሃሌሉያ። when you rest on your God በአምላክ ደስ ሲል ሬስት ስታረግ እረፍት ስታረግ ሃሌሉያ። እስቲ ሃሌሉያ አሜን ሃሌሉያ። because ዓለም እየከፋች መሄዱ አይቀርም። ጦርነት አይቀርም፣ ውጊያ አይቀርም፣ ኑሮ ምናምን አይቀርም፣ እንትን ምናምን አለ። ዛሬ እንትን የሚል ትንቢት የለም አይቀርም። ጋር ነገር አለ። እግዚአብሔር ካንተ ጋር ነው። አሜን። በጣም ደስ የሚለኝ ቃል በኢሳይያስ መጽሐፍ ስንት እንደው አላውቅም፣ መጽሐፍ ምዕራፉን አስተውሰውም እንደዚህ አለ። በውሃ ውስጥ ባለፈ ጊዜ እኔ ካንተ ጋር እሆናለሁ እንጂ አታልፍም አላለው። በውሃ ውስጥ ባለፈ ጊዜ እኔ እጄን አብሬሽ ግን ምን ታረጋታለህ? ታልፋታለህ። ከዛስ በእሳት ውስጥ ባለፈ ጊዜ አያቃጥልህም። ለምን? እኔ ካንተ ጋር ነኝ። I am with you. Hallelujah. Amen. The fire is there, but he is also there. The water is there, but he is also there. The first man is there. Hallelujah. Amen. በቃ እርሱ አለ። አሜን። you see እሳቱን አላጠፋውም እኮ ፓስተር አሁን ነቃ ያደረገ ልንካው ተሰነም እነዛ ሰዎች እሳት ሲነድባቸው ሲወረወሩ እግዚአብሔር እሳቱን አጠፋው። አሜን። ምን ነው የሚለው? the power of the fire is still there. እሳቱ እኮ አለ still flaming ምን የለውም ግን ኃይሉን ነው የመታው። still there is a fire but it doesn't have a power on you. Hallelujah. Amen. There might be a fire but it doesn't have a power on me. ችግሩኛ ጌታው እሳቱ ካልጠፋ አይደለም። እሳቱን ዞር አድርገው ወራዛ አይቻልም። ምን ግባ እሱ ያደርገዋል ያጠፋዋል። Hallelujah. This is the way of God's provided way.
የስ መንገዱ ይሄ ነው። እንደ አንድ ጊዜ አንድ ነብይ እንደዚህ አለኝ። እኔ ጌታ ኃይለኛ ቅባት ፈልጋለሁ አለኝ። ምንድነው ስለው ያለኝ ነገር ያስቀኛል። አይ ይሄን አንበሳ ጅብ ያለበት ቦታ ላይ ብኖር አለ እያልኩ የሰዓቱን የአንበሳውን አፍ ዘጉት የሚለው እየታርጉት ነው። እንትን እያልኩኝ ምናምን ወደ ምናምን እየገባው ምናምን አምቢሽን ነው። እምነት ሳይሆን ምንድነው? አንዳንድ ጊዜ ambition and faith is different things. Yes, there is a difference. A faith is based on the word. Ambition is a moral emotion. ሃሌሉያ ክብር ለጌታ ይሁን። ልቀጥል እሺ፣ ሰዓቴን ለመጠቀም ያህል ክብር ለጌታ ይሁን። ሰው ምን እንደሚለው ማለት ምን ያልኳችሁ ያለው the joy of salvation የመዳንን ደስታ እግዚአብሔር ይጨምርላችሁ። የመዳን ደስታ ምንድነው? ደስ የሚለኝ ለምንድነው እንደዚህ የምሆነው? ሃሌሉያ በዚህ ሁኔታ ውስጥ ሆኜ የሚያስቀኝ ምንድነው? ደስ የሚያሰኘኝ ነገር ምንድነው? የሚያስብል ቅባት ያገኛችሁ፣ የሚያስብል መንፈስ ያገኛችሁ በኢየሱስ ስም። ይሄ ጣፈንታችሁ ይሁን። እንቀጥልሽ። ክብር ለእግዚአብሔር ይሁን። ሃሌሉያ 6 እንሂድ። ክብር ለእግዚአብሔር ይሁን። ከዛ ምዕራፍ 6 ላይ ሕፃን ተወልዶልናል። አሁን ሚስጥሩ እንግዲህ ይሄ ሁሉ ነገር ከላይ ያለው ነገር ሁሉ መልስ የሚያገኝበትን ነገር ሲያመጣ ምን ይላል? ክብር ለእግዚአብሔር ይሁን። ሕፃን ተወልዶልናል ይልና ወንድ ልጅም ተሰጥቶናል። ክብር ለጌታ ይሁን። አሁን ሕፃን ተወልዶልናል። አሁን ሕፃን መወለዱ አንድ ወንደርፉል ነገር ነው። ክብር ለጌታ ይሁን። ሃሌሉያ አሜን። ክብር ለእግዚአብሔር ይሁን። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል። ለምን ሲባል ምን የሚያደርግ እሱ ማን ስለሆነ? ከላይ ምን አለ? ብርሃን ወረማ መጣ ይላል። ወደ የአሕዛብን ገሊላ ምን ሊያደርግ? ሊያከብ በጨለማ ያሉትን ሰዎች ምን ሊያደርግ? ነፃ ያወጣ ዘንድ የሚያስፈልግ የእግዚአብሔር ክንድ በቅናት ያደረገችው አንድ ነገር አለ። ያ ምንድነው ሲባል ሕፃን ተወለደልን ይላል። ክብር ለጌታ ይሁን። ወንድ ልጅም ምን ተደረገን? ተሰጠን። ክብር ለጌታ ይሁን። ሃሌሉያ ናው አሁን ሲሰጥ አንተ መቀበል መቻል የማን ድርሻ ነው? ያንተ ድርሻ ነው። ክብር ለጌታ ይሁን። ሃሌሉያ ክብር ለጌታ ይሁን። ኢየሱስ ጌታ ነው። ዛሬ ስጦታ እንደምንጠቀልለው አዳኝ መድኃኒት የሆነ ቤዛ የሆነ ክርስቶስ ተወልዶላችኋል እንደሚል ማለት ነው። መሲህ ተወልዶላችኋል እንደሚል ማለት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ ወንድ ልጅም ተሰጥቷችኋል። ለምንድን ነው የሰጣችሁ ሲባል ያድናችሁ ዘንድ ነው። የምን ሰጣችሁ? ከጨለማ ያወጣችሁ ዘንድ ነው። ብርሃን የሆነላችሁ ዘንድ ነው። መዳን የሆነላችሁ ዘንድ ነው። ቤዛ የሆነላችሁ ዘንድ ነው። ሃሌሉያ ሕፃን ተወልዶልናል ናው ወንድ ልጅም ተሰጥቶናል። የተወለደው ለምንድን ነው? ክብር ለጌታ ይሁን። አሁን አንድ እናት ብጠይቅ መልስ ትሰጠኛለች። እንዲያድግ ትልቅ እንዲሆን እንዲከብድ እንዲወልድ እንድትስሚ አይደለ? ይሄኛውስ ለምንድን ነው? እንዲሞት የተወለደ እሱ ብቻ ነው። ለመሞት የተወለደ only him እኛ ሁላችን ለምን የምንወልደው? ጌታ በተወለደ በሁለተኛ ወሩ ቢልሽ ማንሽም አልፈልግም ልጅ አቲም እዛው ይቅርብኝ እዛው ዋለው ነው የምትሉት። ክብር ለጌታ ይሁን። ለመሞት የተወለደ እሱ ብቻ ነው። ክብር ለጌታ ይሁን። ሃሌሉያ አሜን። ሕፃን ተሰጥቶናል፣ ወንድ ልጅም ተወልዶልናል። It is not an easy thing. It is joy for us. Amen. But it is also painy. ክብር ለጌታ ይሁን። ሃሌሉያ አሜን። ለምን ተወለደ ሲባል ለመሞት የሚሞት ሆኖ ነው የተወለደው። ክብር ለጌታ ይሁን። ሃሌሉያ ኢየሱስ ጌታ ነው። ክብር ለጌታ ይሁን። ሕፃን ተወልዳ ወንድ ልጅም ሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። አሜን። ከዛስ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ይባላል። ድንቅ መካር፣ ኃያል የዘላለም እንዴት ይወለዳል ጋሽ? የዘላለም ከሆነ የሱ ጋር ተወለደ ታዲያ። አሜን። ክብር ለጌታ ይሁን። ሃሌሉያ። ለዚህ ነው
ምን ነው ስለ ኢየሱስ ስናወራ ያለው ነገር የለም። አሜን። እሱ የዘላለም ነው። አሜን። እሱ የዘላለም አባት ነው። አሜን። የዘላለም አምላክ ነው። እሱ እግዚአብሔር ነው። እሱ የእግዚአብሔር ልጅ ነው። እሱ ሰው ነው። እሱ አምላክ ነው። ምን ነው ማለት ለምን ተወለደ ብሎ የዘላለም ልጅ ብሎ አባት ይላል። ምን ያደርም ነው አይደል? ወንድ ልጅ ተሰጠን ይላል። ከዛ እሱ ማን ይላል? he is everlasting father. what really? ክብር ለጌታ ይሁን። እንደ ልጅ አሜን ምን ተደርጎናል? ሲሰጠን ምን ሆኗል? አሜን የሰጠን ምን ነው? ልጅ ነው። አሜን ልጅ ምን ሆነ? ተሰጠን። አሜን ነገር ግን ያ የሰጠን የተባለው ልጅ ደግሞ ማን ነው አለ? ኤቨርላስቲንግ ፋዘር ይላል። የዘላለም አባት ይላል። yes መጨረሻ መጀመሪያ የለውም። የዛሬ 2000 ዓመት ማርያም በረት ማርያም አምላክ አይደለም እኮ ባይዘው። በነገራችን ላይ አምላክ ጅማሮ አለው እንዴ? ጅማሮ አለው? ጅማሮ ያለው አምላክ ሆነ የምናመልከው አደጋ ውስጥ ነው። ክብር ለጌታ ይሁን። ጅማሮ ያለው ለምኑ? ለሰውነቱ ነው። ክብር ለጌታ ይሁን። ለምኑ? ለሰውነቱ። ክብር ለጌታ ይሁን። አሜን። ሰውነቱ ደግሞ ማንን ግልጽ አደረገው? ልጅነትን ግልጽ አደረገው። አሜን። ልጅነት የሚባለው ነገር ሰውነት ከመኖር በፊት አልነበረም እኮ። እኛ ራስ ምን ዛሳን ኢን ፕሪምን ፊጋር እኮ ነው የምንለው። ኦኬ ቦልድ ምን አይደለም ሰን አይደለም። ኦኬ but when the logos and the flesh unite, yes, we began to call a son, and we began to call the son everlasting father. ኢየሱስ ጌታ ነው። ሃሌሉያ አሜን። እሱ ድንቅ መካር ኃያል አምላክ ይለዋል። mighty God, hallelujah, mighty God, the mighty God in the mighty God. ታላቁ አምላክ በበረት ውስጥ God in simplicity. this is difficult to believe. ለማመን የሚከብደው እኮ ይሄኛው እኮ ነው አይደል? ለምንድን ነው በእንትን ያልመጣው? በሳት ያልመጣው? በመላእክት ታጅቦ በመጀመሪያው ሲመጣ ለምን ያልመጣው? ሁሉም ያምን ነበር እኮ። if God was, Jesus was coming with power, with might, with angels, we all believe. But it wouldn't have been faith based, because we see. አየነው አያችሁ፣ እምነት የሚባለው ነገር ይኖር ዘንድ በምን መጣ? ከብት በረት ውስጥ ተወልዶ ታናሽ ሆኖ። because it needs what? a faith. a big thing didn't need a faith. second coming didn't need a faith. for his second coming, no need of faith. The faith period is what? expired. Faith is believing the unbelievable. The unbelievable thing is what? That Almighty God, the everlasting Father, He is wrapped up and He is carried also. It's not easy. Still, በዚህ በእኛ መካከል እንኳን ይሄ ነገር የሚከብዳቸው ሰዎች አሉ። But the prophet says so, and the Bible says so, and I said so. yes, መጽሐፉ ነው የሚለው። ሕፃን ተሰጥቶናል፣ ወንድ ልጅም ተወልዶልናል፣ አለቅነቱም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር ኃያል አምላክ የዘላለም አባት everlasting father. ክብር ለጌታ ይሁን። ሃሌሉያ። so if he says everlasting father, he was before his birth. hallelujah, amen, hallelujah. there is no a time for him. ሰዓት የለውም፣ ገደብ የለውም። ሃሌሉያ። ይሄ ዳይሜንሽን አያውቀውም። ክብር ለጌታ ይሁን። ሃሌሉያ። he is dimensionless, he is timeless. ክብር ለጌታ ይሁን። and he became framed with time. በሰዓት ምን ሆነ? የተገደበ። አሜን። በቦዲ የተገደበ፣
ክብር ለእግዚአብሔር ይሁን። ሃሌሉያ አሜን አሜን አሜን። ቢኮዝ ዩ ኖ ዋይ ልክ ለኢተርኒቲ የተፈጠሩ ሰዎች በምን ውስጥ ነው ያሉት? በታይም ፍሬም ውስጥ ነው ያሉት። ስለዚህ ነው መጥቶ ከታይም ፍሬም እኮ ለጣ የሚመጣው። ከዚህ ሪል ምን ሊያደርግ ይሄ ሪልም በራሱ ቀንበር ነው። ታውቃላችሁ? ይሄ ሪልም በራሱ ቀንበር ነው። እና ቶሎ ይሄ ጆንያ ይነሳልኝ አለ ጳውሎስ ይጸልይ ማለት ነው። ሮሜ 4 ላይ ቆሮንቶስ 4 ላይ ማለት ምን የሚለኝና አለ የሚከብደኝ ድንኳን ሆኖ ላይ ተጭኖብኝ ያለ ነገር አለ አለ። ምን ያደርገዋለሁኝ አለ አውልቆ መግባት ይሁንልን። አሜን። ድንኳን ይራገፍልን። ሃሌሉያ ክብር ለጌታ ይሁን። አሜን ሃሌሉያ። ስለዚህ ሕፃን ተወልዷል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላምም አለቃ ተብሎ ይጠራል። ዛስ ዋይ እነዛ ሶስት ሰዎች ምን ይዘው የመጡት? ዕጣን ከርቤና ምንድን ነው? ወርቁን ይዘው የመጡት because they are led by the star. They know whom to give that praise, that worship. That's why we need the star also. Amen. እነዛ ሰዎች በምን ተመሩ? በኮከብ ተመርተው ወደ ማን መጡ? ሕፃኑ ወዳለበት ስጦታ ይዘው መጡ። ወርሺፕ ሊያደርጉ ማለት ነው። ክብር ለጌታ ይሁን። ያ ኮከብ የመራቸው ወደ ማን የመራቸው? ወደ አዳኛቸው ወደ አምላካቸው ነው የመራቸው። ክብር ለጌታ ይሁን። አሜን ነው ወይ? ዛሬም ለዚህ ነው ኮከብ የሚያስፈልገን የምንለው ማለት ነው። አሜን። ዛሬ እንደዚህ የምትይ ኮከብ የለችም። አሜን። ኮከብ የሆኑ ሰዎች ግን አሉ። መጽሐፍ ቅዱስ ሲናገር የምስራቹን ቃል የሚያወሩ ምን ላቸው ይላል? እንደ ከዋክብት ምን ያደርጋሉ? ያበራሉ ይላል። ክብር ለጌታ ይሁን። አሜን ነው ወይ? እናንተ የዓለም ብርሃን ናችሁ ሲል ምን ማለት ነው? ከብርሃን ከማን ከሆነ ብርሃን ከሆነ ክርስቶስ ወስደ የምታበራ የሱ ማን ነህ? ኮከብ ነህ። ክብር ለጌታ ይሁን። ሃሌሉያ። እግዚአብሔር ደግሞ ለዚህ ለመጨረሻው ዘመን ለዳግም ምጽአቱ ምን ተቶናል? ኮከብ ልኮልናል። ክብር ለጌታ ይሁን። አሜን። አንዱ ኮከብ ማን ነው? ብርሃናም ነው። እኛስ አንተ አይደለም ኮከብ እኮ ነው ብራዘር። እናንተና ኮከብ ተጫዋች ተብለው እኮ ምናምን ይሻሉ ጋሼ። Yes, I am the star of Christ. I am the star of the gospel. Why? Because I shine the light of Christ. ተፈራለን። አሜን። ኮከብ ተጫዋች ኮከብ ደናሽ እንኳን አይደል። ትቀልዳለህ እንዴ? እና እንዴ ኮከብ ጨፋሪ ተብሎ ቲቪ ሽልማት አየምን እንዴ? የኛ ሽልማት ላይ ነው። አሜን። እዚህ እንደሆነ አንድ ጊዜ እንዳገልጋይ ሞቅ አድርጉን ብለና ጨብጭቡ እንትን ባሉ ብንልም እንኳን እንደው መንፈስን ለማነቃቃት ነው። ሽልማታችን ላይ ነው። አሜን። ከዋክብቱ የሚሸለሙት ላይ ነው። አሜን። ስለዚህ ላይ ለመሸለም ተዘጋጅ። እኔ ተሸለም ነው ተዋላ። ሃሌሉያ። እሺ ልቀጥል። ክብር ለጌታ ይሁን። ሃሌሉያ። ስለዚህ ምን ሆነ? ምን እንደሚለው ሕፃን ተወልዷል፣ ወንድ ልጅም ሰጥቶናል። እንዴት? ዮሐንስ 1 ላይ ኢየሱስ ጌታ ነው። ዮሐንስ 1 ከአንድ ጀምሮ ያለው ቃል አለ። መጀመሪያ ከተነሳው ክፍል ጋር የሚገናኛል። ክብር ለጌታ ይሁን። አሜን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ክብር ለጌታ ይሁን። ሃሌሉያ አሜን። እስቲ በመጀመሪያ በሉ እስቲ። መቼ ነው መጀመሪያው? መጀመሪያ አለን እኮ መቼ ነው? ኢየሱስ ጌታ ነው። እስቲ እግዚአብሔር መጀመሪያ የለውም በሉ እስቲ። እግዚአብሔር መጀመሪያ የለውም በሉ እስቲ። አሜን። መጨረሻም የለውም በሉ እስቲ። ሃሌሉያ አሜን። ስለዚህ በመጀመሪያ የሚለው ምንድን ነው? ክብር ለጌታ ይሁን። እግዚአብሔር አምላክ ምን ማድረግ የጀመረበት መታየት መጨበጥ የጀመረበት ብለን ከዚህ በፊት አይተናል። ስለዚህ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ የነበረ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም መጣ ይላል። ክብር ለጌታ ይሁን። ቅድም ስንጀምር ኢሳይያስ ላይ ምንድን ነው ያልነው? ክብር ለጌታ ይሁን። የአሕዛብን ገሊላ ያከብራል። ከገሊላ ማዶ ያለው በድቅድቅ ጨለማ ያለ ሕዝብ ምን አየ? ታላቅ ብርሃንን አየ። ክብር ለጌታ ይሁን። ሃሌሉያ።
ታየ የተባለው ይሄ ብርሃን እውነተኛ ብርሃን እርሱ ብቻ ነው ለዓለም ሁሉ ምን ሆነ የሚያበራ ነገር ግን በዓለም ውስጥ ሆኖ ብርሃንን የሚናፍቅ ብቻ ምን ሊያደርገው የሚችል ሊያየው የሚችል እውነተኛ ብርሃን እርሱ ነው ይላል ክብር ለጌታ ይሁን ማን ነው ሲል ቃል ነው ይለናል ቃል ደግሞ እግዚአብሔር ነው እናውቃለን ቃል ሎጎስ ነው አሜን ክብር ለጌታ ይሁን ሎጎስ ደግሞ ከእግዚአብሔር ውስጥ የወጣ የእግዚአብሔር መገለጥ ነው ሃሌሉያ ስለዚህ ነው ምንድነው ታዲያ ዛጋ ልጅ ተሰጠን ወንድ ልጅም ተሰጠን ሕፃንም ተሰጠን ሲል ተወለደልን ሲል እንዴት ነው ለሚለው ነገር ነው መመላችሁ ክብር ለጌታ ይሁን ሃሌሉያ ይህ ከዘላለም ከእርሱ ዘንድ ያለ ክብር ለጌታ ይሁን ቃል የተባለ ሃሌሉያ እርሱ እግዚአብሔር የሆነ አሜን እርሱ የዘላለም አባት ነው የተባለ ያ እርሱ ዘመን የማያውቀው ሰዓት የማይሽረው ሃሌሉያ ነገር ግን አንድ ቀጠሮ ነበረ ምን የሚባል ቀጠሮ የሰው ልጆች በጨለማ ያሉ የሰው ልጆች ብርሃኑን ሊያዩ የሚገባበት የእግዚአብሔር ታይም ቴብል ነበር ክብር ለጌታ ይሁን ነብዩ ኢሳይያስ የተነበየው ብዙ ነቢያቶች የተናገሩ ዘፍጥረት ምዕራፍ 2 ላይ ከሴቲቱ የሚወለደው ተብሎ የተነገረለት እነዚያ ሁሉ ነገሮች ይሆኑ ዘንድ የእግዚአብሔር ቀን ሃሌሉያ ሲመጣ ቃል ወደ ማመጣ ወደ ማርያም መጣ ሃሌሉያ ኢየሱስ ጌታ ነው ሃሌሉያ አሜን አሜን በሉ እስቲ ቃል መጣ ቃል ይምጣል በሉ ታጠገባችሁ ያለውን ሰው አሜን ቃል መጣላት ኢየሱስ ጌታ ነው ሜሪ is the perfect type of church ይላል አሜን ለምን ቃሉን ስትቀበል ኢየሱስ ጌታ ነው ቃሉን እቀበላለሁ በሉ እስቲ እሺ ልቀጥል ስለዚህ ምን ሆነ ማለት ነው ቃልም ስጋ ሆነ ይላል ማን ያልነው ከላይ ቃል ያልነው ቃልም እግዚአብሔር ነበር ያልነው ክብር ለጌታ ይሁን ስጋ ሆነ ሲባል ቃል መሆኑን ቀይሮ ትቶ ስጋ ሆነ ማለት ነው አይደለም ሃሌሉያ ምን አረገ ምን አዘጋጀልኝ ስጋን አዘጋጀልኝ ምን ማረግበት ወደዚህኛው ዓለም ምን ማረግበት ምገባበት አሜን ክብር ለጌታ ይሁን እኛ ወደዚህኛው ዓለም የገባነው በመወለድ እንደሆነ ይሄ ግዑዙ ዓለም የሚያውቀው ቋንቋ አንድ ነው ምን ነው መወለድ ነው ያኛውም ዓለም የሚያውቀው ምንድን ነው መወለድ ነው ወደዚህ ዓለም የመጣ ነው በመወለድ ነው እዛ ምንገባው በመወለድ ነው ክብር ለእግዚአብሔር ይሁን ሃሌሉያ አሜን እሱ ወደዛ መግባት አያስፈልገውም ኦሬዲ በንጽህና እዛ ሲም ያለ ነው ነገር ግን ወደዚህኛው ዓለም እንዲመጣ ምን ያስፈልገዋል መወለድ ያስፈልገዋል አሜን መወለድ ለምን አስፈልገው ሲባል ደግሞ ለምን ነው አሜን because እኛ በመወለድ ምን ስለሆነ መዳን ስላለብን ክብር ለእግዚአብሔር ይሁን ሃሌሉያ ምን መሆን አለበት ስጋን እውነተኛ ስጋ ለምሳሌ ማን ነው እነ አብርሃም ጋር እነ ሙሴ ጋር በምን መጥቷል አው በዚህ እንደዚህ እኮ የሚመስል እኮ ነው ምንድነው ግን ነፍስ መንፈስ ስጋ አይደለም የነበረው ዝም ብሎ ቦዲ ብቻ ነው ለብሶ የነበረው እኛ ኢየሱስን የምናምነው ስጋ ነው ብለን ብቻ አይደለም ምናምን ሰውነቱን ስናምን ነው ማለት እኮ ምን ብለን ምናምን ነው ነፍስ ስጋ መንፈስ ነው አሜን complete man a man is not a flesh yes a man is soul spirit body ሰው ነፍስ ስጋ መንፈስ ሙሉ እንጂ ስጋ ብቻ ተለጥፎ እንደዚህ ነው እንዴ አሻንጉሊት ነው እንዴ አናነ ሰው ክርስቶስ እንደሚሰሩት የተለጠፈ ስጋ እንደዚህ አይደለም እንደሱ ሰው አይደለም እንደሱ አብርሃም ጋር መጣ ምን አደረገው ምን ይላል ብራራም he called the elements yes then he enclosed it he jumped on it then after that but the body of Jesus is not like that it's pure humanity hallelujah because he came to save pure human hallelujah if Jesus was not fully spirit body and soul we are not also if you are only flesh እዛጋ የሚለጠፉት እንትኖች የሉም እንትኖች ምንድነው ልብስ ቤት ያሉት ማለት አሻንጉሊት ነን ማለት yes but we have soul spirit body yes so when we say we talk about the humanity of Jesus
we are talking is fullness. Amen. This is the thing which Jesus said, አብ በራሱ ህይወት እንዳለው ወልድም ህይወት እንዲኖረው ሚለው መለኮታዊን ህይወት አይደለም የሚያወራው። የሰጠ ህይወትማ አይደለም እኮ የሎጎስ ህይወት እኮ ቢፎር የነበረ ህይወት እኮ የሰጠው አይደለም የራሱ ማንነት ራሱ እግዚአብሔር እኮ እግዚአብሔር ይሰጣል። No. Hallelujah. Amen. It's about his humanity. Hallelujah. So what does it mean? Okay? It means God became a man. Amen? What does it mean? He began to have an emotion, a feeling, a kinsman redeemer like me. He feels my pain. Amen? He have an emotion like me. He cried. He loved. Amen? ለዚህ ነው የዕብራውያን ጻፊ ሲናገር በነገር ሁሉ እንደኛ ተፈትኖ ስለዚህ በምን ሁሉ ሊራራልን ዝግጁ ነው በድካማችን ሁሉ ሊራራልን የሚችል ሊቀ ካህን አለ። ለምን እንዳንቺ ስለሚሰማው ስጋ ብቻ ስላልሆነ እንደዚህ ተለጠፈ ስላልሆነ he feels that thing. He feels the pain, the suffering. Amen. ስለዚህ የምናልፈበት ሁሉ የሚገባው ይሆን ዘንድ ነው ምን የመጣው አምላክ እንዲሆን እንድናሸበሽብ ኢየሱስ እንድንለው ነው የመጣው። እዛ መላእክቶች እኮ ያመለኩት ነው የኖረው እኮ he received all the worship in the heaven. He never come to worship to be worshipped. He never come. He was receiving that from eternity. The worship of the angel was to him. Amen. Hallelujah. See hallelujah balus. See hallelujah balus. ለዚህ ነው ጢሞቴዎስ ሲናገር this is the greatest mystery ያለው በሥጋ የተገለጠ it is a great mystery of redemption. Hallelujah. ክብር ሁሉ ለጌታ ይሁን። ስለዚህ ነው በዚህ ምን ለን ይገባል joy ልናረግ ይገባል rejoice ልናረግ ይገባል. Hallelujah. If we don't rejoice in his first coming we are not sure about the second coming and also the appearing. Actually we are not waiting the second coming. We are waiting his appearing, our rapture. ክብር ለጌታ ይሁን። ቃልም ሥጋ ሆነ የሚሰማው የሚያመው የሚሞት የሚወጋ የሚደማ Amen. Yet he is everlasting Father. Amen. Hallelujah. Amen. That's why I worship him. I'm not worshiping the baby who is born 2000 years. የዛሬው ተሻመት ተወልዶ ከዛ ከነ እንትና ከነ ፊሊጶስ ጋር ከነ ማቴዎስ ጋር አድርጎ ከዛ ተሰቅሎ ከዛ በኋላ ሞቶ የዛሬ የጀመረ እሱ አይደለም እኮ ነው ማለት አሜን እሱ አንድ ሳይዱ ነው አሜን አሜን but he is also eternal father but he is also a son given to me given to my salvation given to my redemption. Hallelujah. His blood is shed to me. አሜን ክብር ለጌታ ይሁን። ስለዚህ የመጀመሪያው መምጣት ራሱ ከመንገል ተያይዞ ሲገባል ከመወለዱ ጀምሮ እስከ ትንሳኤው ድረስ እስከ ሞቱ ድረስ ያለው ነው ጆይ ተወልዶ ካልሞተልኝ እኮ ለኔ ትርጉም አይኖረውም። ተወልዶ መሞት አለበት። በመወለዱ ምን አለ ምን አልደረም በምኑ ነው ሞተው በመሞቱ ለመሞት ግን ማድረግ አለበት መወለድ አለበት። ስለዚህ ኮምፕሊት ነው ማለት ነው። ኢየሱስ ጌታ ነው። ሃሌሉያ አሜን አሜን። በመሞቱም እደሰታለሁ በመወለዱም እደሰታለሁ።